ሰላም ጤና ይስጥልን የአንቲ ቤተሰቦች እንደምን አላችሁልን? በዘናጩ ሪስትሪም የዩቲዩብ ላይቭ ስትሪም እንዴት እንዘንጣለን እንገባለን ብለን በዚህ ቪዲዮ ልናሳያችሁ ወደናል። የሰው ልጅ ባነጋገሩ ባለባበሱ ወይም ደግሞ በላይፍ ስታይሉ ብቻ አይደለም የሚዘንጠው። ዩቲዩበር በላይቭ ስትሪም ላይ በሪስትሪም መዘነጥ ይችላል። እንዴት ይዘንጣል ብለን ጥያቄ ካነሳን ደግሞ በዚህ ቪዲዮ ምላሻችንን የዘናጭነት ሚና እንዴት ይታያል በሪስትሪም አፕሊኬሽን ብለን ልናሳያችሁ ወደናል። ስለዚህ ይህን ቪዲዮ ለሌሎች ወገኖቻችን እንዲደርስልን ደግሞ ላይክ እና ሼር እያደረጋችሁ አዲስ የሆናችሁ ቤተሰቦቻችን ለቻናላችን ደግሞ ሰብስክራይብ እያደረጋችሁ ወዳጅነታችንን እንድናጠናክር እንፈልጋለን። ይህ ሪስትሪም የተባለ ሲስተም እንግዲህ ከያርድ ስትሪም አብዛኞቻችን ያርድ ስትሪም እናውቃለን። ነገር ግን ሪስትሪም ደግሞ እጅግ በጣም ዘምኖ ለአጠቃቀም በጣም ቀላል ሆኖ ነው የመጣውና ይህንን አፕ ብንጠቀመው ለላይቭ ስትሪማችን ውብ የሆነ ድምጽና ቪዲዮ እንሰራበታለን ብለን እኛ እየሰራንበት ስለሆነ እንድትጠቀሙ ነው። ቀጥታ ወደ ቪዲዮ መልካም ቆይታ ይሁንላችሁ ቤተሰቦቻችን። ሪስትሪም ላይቭ ስትሪም እንዴት መግባት እንደምንችል በዛሬው ቪዲዮአችን እናሳያችኋለን ማለት ነው ቤተሰቦቻችን። ሪስትሪም ራሱን የቻለ አፕሊኬሽን ስለሌለው ክሮም ውስጥ ወይም ኦፔራ ውስጥ በዚህ መልኩ restream.com ብለን እንገባለን። ከዛ በኋላ አር ካፒታል ሆና ሪስትሪም ከስር ተጽፎ ይመጣልናል። ቀጥታ እዛ ውስጥ እንገባለን ማለት ነው። ከዛ በኋላ የራሱ ስቱዲዮ አለው፣ የራሱ ሴታፖች አሉት። አጠቃላይ ሴታፑን የምናስተካክለው እዛ ውስጥ ገብተን ነው ማለት ነው። ስለዚህ እሱ ስቴፕ እንዴት እንደምናደርግ ለዚህ ቪዲዮ ልናምሰሩበትን የጂሜል አካውንታችሁን ሳይን ኢን ማድረጋችሁን ለሪስትሪም እንዲያትረሱ ልናስታውሳችሁ እንፈልጋለን። ስለዚህ በዚህ መልኩ ይመጣልኛል። ሬዲ ቱ ጆይን ይላል። እዚህ ጋር እንደምታዩት ካሜራ ኦን ማድረግ እንችላለን፣ ኦፍ ማድረግ እንችላለን። ለካሜራ ፊት ለፊት መምጣት ከፈለግን እዚህ ጋር ኦን ማድረግ እንችላለን። ማይክ አለ ሚውት እዚህ ጋር ማድረግ እንችላለን። ሴቲንግ ውስጥ ገብተን ደግሞ የቨርቹዋል ባክግራውንድ የሚላለው ቨርቹዋል ባክግራውንድ ማለት ከፈለግን የምንፈልገውን ፎቶግራፍ ወይም ደግሞ የራሱ የሪስትሪም ቨርቹዋል ባክግራውንድ የሚያምር ስቱዲዮ እንትን አለው። እዚህ ጋር እንደምታዩት አፕሎድ ማድረግ እንችላለን የተለያዩ ፎቶግራፎችን። ከፈለግን ደግሞ እዚህ ጋር የሪስትሪም የራሱ ላድርገውና የበሱ ስለሆነ የምሰራው እሱን ክሊክ አድርጋችሁ እዚህ ጋር ኤክስ ምልክት ታወጣላችሁ። ከዛ ራሱ ያመጣላችኋል ማለት ነው። ከዛ እዚህ ጋር እንደምታዩት ስም ይኸው እዚህ ጋር ስም ማስገባት ትችላላችሁ። ስማችሁን እዛ ላይ ብያላችሁ ስማችሁን እንዲታይ ከፈለጋችሁ ማለት ነው። እሱን ታስገባላችሁ። ከዛ በኋላ ኢንተር ስቱዲዮ እንገባለን ማለት ነው። ኢንተር ስቱዲዮ እንግዲህ የተለያዩ ሴታፖችን የምናስተካክልበት የራሱ ሲስተም ነው ማለት ነው በሪስትሪም ዲጂታል ፕላትፎርም። ስለዚህ በዚህ መልኩ አፒር ያደርጋል ማለት ነው። ስቱዲዮቹ እዚህ ጋር ካሜራ እንዳልኳችሁ አለ፣ ማይክ አለ ከታች አሉት። እዚህ ጋር ሼር ማድረግ ከፈለግን ወይም ደግሞ ሊንካችን ሼር ማድረግ ከፈለግን በነገራችን ላይ ከገባን በኋላ እቺ ከታች የምታዩት የኢሜጅ ምልክቷ ኢንቫይት ገስትስ የሚለው በሱን ጋብዛለን። ከዛ በኋላ ግን በዚህ ቪዲዮ ልናሳያችሁ የፈለግነው ስኬጁል እንዴት እንደምናደርግ፣ ቻናሎችን አድ እንዴት እንደምናደርግ፣ ቴምፕሌይንና ርዕስ እንደዚሁም ደግሞ ዲዛይናችን በምን መልኩ ይታያል የሚለውን እናያለን። ስለዚህ በቀጥታ ወደዛ እናልፋለን ማለት ነው። እዚህ ጋር ከላይ በኩል የእርሳስ ምልክቷ እንደምታዩት ርዕስ ማስገቢያችን እዚህ ጋር ነው። ከዚህ በፊት የኔ ርዕስ ስላለኝ ኤዲት ማድረግ ብቻ ነው ሊጠበቅብኝ የሚችለው። ስለዚህ እሱ ጋር ስንገባ ርዕሳችን ዲስክሪፕሽን እና ተምኔል እንዴት እንደምናስገባ ኤዲት እናደርጋለን ማለት ነው ስቱዲዮአችን ውስጥ። ስለዚህ እዛ ኤዲት ውስጥ ተሰንደል ፈጣን ኔትወርክ ይፈልጋል በነገራችን ላይ የአፕሊኬሽን። ስለዚህ ጠንከር ያለ ኔትወርክ ያለበት አካባቢ ሆነን ብንሰራ የተሻለ ነው። ስለዚህ እዚህ ጋር እንደምታዩት አዲስ ቻናል ሲላል ቻናሎች ማለት በፌስቡክ፣ በቲክቶክ፣ በቴሌግራም፣ በሊንክድን በተለያዩ የዲጂታል ፕላትፎርም አማራጮች እንዲተላለፍ ቀጥታ ስርጭታችን ከፈለግን እዚህ ጋር እንደምታዩት ዩቲዩብ ላይ ለምሳሌ እኔ የበራ ነው። ስለዚህ እዚህ ጋር የፌስቡክ አለ እሱን ማብራት ትችላላችሁ። ቲክቶክ አለ ማብራት ትችላላችሁ ማለት ነው። ስለዚህ ተጨማሪ የምትፈልጋችሁት አፕሊኬሽን ካለ ደግሞ ከታች አድ የሚለውን ተጭናችሁ እሱን መጠቀም አለባችሁ። ነገር ግን እነዚህ ብዙ ዲጂታል ፕላትፎርሞች እዚህ ጋር አድ ለማድረግ ምን መጠቀም አለብን? የሪስትሪም ፕሪሚየም ወይም ደግሞ የክፍያ ጥቅም መጠቀም አለብን። ካልሆነ ግን ለጊዜው በሁለት በዩቲዩብ በፌስቡክ ወይም በዩቲዩብ በቴሌግራም በዩቲዩብ በቲክቶክ በሁለቱ ጥንድ ብቻ ሊያስተናግደን ይችላል ማለት ነው። ከዛ ውጭ እዚህ ጋር እንደምታዩት ከታች ቀንና ሰዓት አለ። ቀኑን እዚህ ጋር እናስተካክላለን መቼ መግባት እንደምንፈልግ። ሌላው ደግሞ እዚህ ጋር ሰዓት አለ። ሰዓታችንንም ማስተካከል መቻል አለብን ማለት ነው። በዚህ መልኩ ሰዓታችንን መርጠን እንደዚህ ስናስተካክለው መቼ እንደምንገባ ስንት ሰዓት እንደምንገባ ሴታፑን እንሰራለን ማለት ነው። ስለዚህ ከዛ በኋላ
እናደርጋለን። ሴቭ የሚል አለ ከታች እሱን እና ይበራል ማለት ነው። እሱ ሲበራልን እዚህ ጋር ምናልባት እኔ ፌስቡክ ነልን ከዛ ኢንተር ብለን ተጭነን ሰዎች እኛ ጋር እንዲገቡ ከፈለግን ሊንካችንን እንሰጣቸዋለን። ከዛ በኋላ የምንቀበላቸው እዚህ ጋር እንደምታዩት ከላይ የሰው ምልክት አለች እዚህ ጋር ማለት ነው። እዚህ ጋር የጎ ላይቭ ክስር ከሚለው ማለት ነው። ከሱ ጋር ሁለት ሰው ከሆነ እዚህ ጋር ያሳየናል። አሁን እኔ ለምሳሌ እኔ ብቻ ነኝ ያለሁት ሰው እኔ ብቻ ነኝ ያለሁት ማለት ነው። እዚህ ጋር ግን ስንት ሰው ሁለት ሰው ሶስት ሰው ከሆነ ይመጣልናል። ከዛ ይቺን ለምሳሌ ይቺን ባጠፋት እኔ ኦፍ ሆንኩ ማለት ነው። እዚህ ጋር ደግሞ ይሄንን ካበራሁት ሌላም ሰው እንደዚህ ሲመጣ ይቺን ነው የምናበራው ማለት ነው። ሂሳብ ስናደርገው ሰውየው ምን ይሆናል ማለት ነው። እዚህ ገዝቶ ነው ይመጣልናል እኛ ስክሪን ላይ ማለት ነው። ስለዚህ ይሄ ሰው በምን መልኩ መታየት አለበት ካል ጎን በጎን መሆን ከፈለግን ይሄው እዚህ ጋር ጎን በጎን እኩል የሆኑትን አራት ማዕዘኖች እንደዚህ ሆኖ እኛና ገዝታችን በዚህ መልኩ እንታያለን ማለት ነው። ሌላው ደግሞ በዚህ መልኩ እንዲታይ ከፈለግን አንዱ ከፍ በጣም ብሎ ሁለቱም የሚያወሩት ሰዎች ደግሞ ከላይና ከታች እንዲሆኑ ከፈለግን ደግሞ የኛውን ክሊክ እናደርገውና ከታች ያሉት ተሳትፎች ዝሮ በምን መልኩ አፕሄር ያርክ የሚለውን ነገር እዚህ ጋር የምንመርጠው ማለት ነው። እንደዚህ በሙሉ ስክሪን እኛ ጋር እንደዚህ በሁለት ጎን እንደገና ደግሞ እንደዚህ በሙሉ ስክሪን ስናደርገው እኛ የጋበዝነው ሰው አይታይም። ነገር ግን ይኸው እዚህ ጋር እንደምታዩት በትንሽ ቦክስ ሆኖ ከታች ይታያል ማለት ነው። የኛ ባክግራውንድ ግን በሙሉ ስክሪኑን ይሞላዋል ማለት ነው። ሌላው እዚህ ጋር ዲዛይን የሚላል ዲዛይን ማለት ደግሞ ከለሩ ለምሳሌ ከታች እየሄደ ያለው ማስታወቂያ በምን አይነት ከለር መታየት አለበት ብዬ ሳስብ በቀይ ማድረግ ከፈለኩኝ ለምሳሌ እዚህ ጋር የከለር አማራጮችን ያመጣልናል። ይሄን ከለሩን እንደዚህ በዚህ መልኩ ሰማያዊ ማድረግ ከፈለኩኝ እንደዚህ በዚህ መልኩ እየቀያየር ነው መቀየር እንችላለን ማለት ነው። ሰማያዊ ቀይ የፈለግነው ከለር የከለር ምቾታችን ከላይ ያለው ከታች ያለው ማስታወቂያ በምን አይነት ከለር እንዲታይ ፈልጋለን የሚለውን ራሳችን ስለሆነ የምንወስነው እሱን በዚህ መልኩ ቀይረዋለን። ሌላው እዚህ ጋር ማስተካከል የምንችለው ነገር ከኋላ ለምሳሌ ላሳያችሁ። ከኋላ ያለው ባክግራውንዳችን የትኛው ይሁን ብለን ስናል እዚህ ጋር ይሄው እንደምታዩት የተለያዩ አማራጮች ያመጣላችኋል። ለምሳሌ ይሄንን ላድርገው ብል ይሄው እንደዚህ ነው። ኔትወርክ ስለሚቆራረጥ ያስገባኛል ያስወጣኛል። ግን በእንደዚህ አይነት መልኩ ከኋላ ያለውን ባክግራውንዳችንን ምን ማድረግ እንችላለን ማለት ነው መቀያየር እንችላለን ማለት ነው። ይሄው እንደዚህ እስከ ከሚታዩት አማራጮች ዝሮ የሚመቸንን አንዱን መርጠን ባክግራውንድ ማድረግ እንችላለን ማለት ነው። ለምሳሌ ላሳያችሁ። አሁን ኔትወርክ እየተቆራረጠ ስለነበር በደንብ አላሳያችሁም። እዚህ ጋር መጀመሪያ እኩል በኩል ጋበዝኩት ሰው እንድታይ ላድርገውና እዚህ ጋር ከኋላ ያለው ባክግራውንድ የሚጫወተው ነገር የትኛውን የፈለግነውን መርጠን ማለት ነው የፈለግነውን መርጠን ማድረግ እንችላለን። ኤኒዌይስ ከጀርባ ያለው ባክግራውንድ ወይም እይታው እንደምር ከፈለግን የትኛው ይሁን ይሄው ለምሳሌ ይሄንን ማድረግ እንችላለን ኦር ይሄንን ማድረግ እንችላለን። ይቀያየር እንደምቾታችን ማለት ነው። ይሄው የሚመቸንን እንደዚህ ይቀያየርን ከኋላ ያለው ባክግራውንድ ፍሬም እንዲጫወት እንዲሽከረከር ማድረግ እንችላለን ማለት ነው። ሌላኛው ጉዳይ እዚህ ጋር ዲዛይኑ ውስጥ ማስተካከል የምንችለው ይሄ ከአራት ማዕዘን ከዚህና ከዚህ ጎንና ከጎን ለምሳሌ በትንሹ ቢጫ መስመር የሆኑት ማለት ነው ቢጫ መስመር የሆኑትን መቀየር እንችላለን። የትኛው ዲዛይን እና የሚለውን ከፈለግን ለምሳሌ እዚህ ጋር ዲኮር አይነት ነገር ከፈለግን ዲኮር ስቱዲዮ ይሄው በባርኔጣ በምናምን በኮከብ ምናምን መልክ እናደርግ እንችላለን። በሪስትሪም አፕ ደግሞ በራሱ ማስታወቂያ እንዲሆን ከፈለግን ደግሞ ሪስትሪም የሚለው እንዲመጣ ከፈለግን በዚህ መልኩ ላይቭ ሪስትሪም ብለን በዚህ መልኩ ኤግዚስት እንዲያደርግ ማድረግ እንችላለን። ከፈለግን ከጎንና ጎን ደግሞ በቀጭን ቢጫ ላይን አድርጎ ኮርናውን ያመጣልናል በዚህ መልኩ ማለት ነው። ሌላው እዚህ ጋር ካፕሽን የሚል ነገር አለ። ካፕሽን ማለት ለምሳሌ ርዕሴ እንዲታይ ከፈለኩ ይሄው ካፕሽን ርዕሴ ኦልሬዲ አስገብቼዋለሁ። ሶ የርዕሴ እንዲታይ ከፈለኩ ይሄው ስክሪን ፊት ለፊት ካፕሽን ሾው አድርገዋለሁ እንደዚህ ይመጣልኛል። ከፈለኩ እንደዚህ አጠፋዋለሁ ማለት ነው። በዚህ መልኩ እየመረጥን ማድረግ እንችላለን ማለት ነው። ከዛ ውጭ ከታች የሚሽከረከረውን ለምሳሌ ማስታወቂያ ከታች ረመዳን ዴይ የሚለው እንዲሽከረከር የቱ ጋር ነው ማድረገው ካላችሁ እዚህ ጋር ቲከር የሚላል አድ የሚላል ቲከር አድ ስናደርገው እዚህ ጋር እንጽፋለን ማለት ነው። ጽፈን ነው የምናስገባው። አሁን ይሄ ነገር ለምሳሌ ይሄው እኔ ጻፍኩኝ ይሄው እንዲታይ ያደረኩት አሁን ሾው አደረኩት ይሄው ከታች ይሄዳል ማለት ነው።
እሱ ሌላ የማስታወቂያ እንትን ነው። ከላይ ደግሞ ርዕሳችን እንዲታየው Q&A የሚለው ደግሞ እዛ ካፕሽን ውስጥ አሁንም ከላይ ያለውን ርዕስ መታየት ካለበት አስፈላጊ ሆነ እሱ ጋር እንዲታይ እናደርገዋለን ማለት ነው ፋሚሊ። ሌላው ጉዳይ እዚህ ጋር በግራ በኩል ካሉ አማራጮች ለምሳሌ ይሄ የገባንበት ስክሪን እይታችን በምን መልኩ ለምሳሌ ፕሬዘንቴሽን ማቅረብ ከፈለግን፣ ቪዲዮ ማሳየት ከፈለግን ዲሞ የሚለውን መጠቀም እንችላለን። ስለዚህ እዚህ ጋር አማራጮችን ያመጣልናል አሁን በነገራችን ላይ። ስለዚህ ከነዚህ አማራጮች መካከል ይኸው ዲሞ በምን መልኩ ፕሬዘንቴሽን እናቀርባለን። እዚህ ጋር ኤዲት አቫታር የሚላለ ጀን እንለውና ኦሬዲ እዚህ ጋር ከታች የመደመር ምልክት አለች እና እሷ ጋር ገብተን ምን እናመጣለን? ፕሬዘንቴሽን ከሆነ ጽሁፍ ማሳየት ከፈለግን ጽሁፍ፣ ቪዲዮ ከሆነ ቪዲዮ፣ ስክሪን ሼር ከሆነ ስክሪን ሼር፣ ፎቶግራፍ ከሆነ ፎቶግራፍ፣ ደግሞ ተጨማሪ ካሜራ ማስገባት ከፈለግን እዚህ ጋር ገብተን ፕሬዘንቴሽን ጽሁፍ ከፈለግን ያስቀምጥነውን ጽሁፍ አንተን እዚህ ጋር በፕሬዘንቴሽን መልኩም አድማጭ ተመልካቾቻችን ማቅረብ እንችላለን ማለት ነው። ስለዚህ ይህ በጣም ምቹ የሆነ የዘመኑ ቴክኖሎጂ ስለሆነ ዩቲዩብ ፕላትፎርም ላይ በተጠቀሙት ምክረ ሀሳባችንን እናቀርብላችኋለን ማለት ነው ፋሚሊ። እንግዲህ ዛሬ ያቀረብላችሁ ሪስትሪምን በሚመለከት ይህንን ይመስላል ማለት ነው ፋሚሊ። ይህ ቪዲዮ ለሌሎች ወገኖቻችን ደርስ ሼር እና ላይክ ያደርጋችሁ፣ እንዲሁም አዲስ የተቀላቀላችሁ ቤተሰቦች ካላችሁ ደግሞ ቪዲዮውን ቻናላችንን ሰብስክራይብ ያደርግን ወዳጅነታችንን እናጠናክር እንላችኋለን ማለት ነው። ቤተሰብ መልካም ጊዜ ይሁንላችሁ።